የቤት ውስጥ ቁሳቁሶች በአረበኛ። ሰላም ሰላም ወደ ጠጅት ዩቲዩብ ተከታታዮቼ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት የቤት ውስጥ ቁሳቁሶችን በአረበኛ እንማራለን። በክፍል 2 ደግሞ እናንተ በኮሜንት ላይ የጠየቃችሁኝን ጥያቄ መሰረት በማድረግ ለጥያቄያችሁ መልስ ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ነው። እንዲሁም ቪዲዮውን ስትጀምሩት ላይክ አድርጉ ውዶቼ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ። ወደ ትምህርታችን እንግዲህ የቤት ቁሳቁሶች ስንል ብዙ አሉ። ሳሎን፣ እንዲሁም ኩሽና፣ የመኝታ ክፍል እንዲሁም ሽንት ቤት። በቤት ውስጥ እንግዲህ እነዚህ ነገሮች ይገኛሉ ማለት ነው። በክፍል 1፣ በክፍል 2፣ በክፍል 3 እያል እንማራለን። ክፍል 1 ላይ ምንድን ነው ያስኩላችሁ? ሳሎን። በመጀመሪያ ቤት በአረበኛ ቤት ይባላል። ቤት ተመሳሳይ ነው ማለት ነው። ሳሎን ሳሎን ነው። ሳሎን ነው ማለት ነው። በሳሎኑ አካባቢ ምን ይገኛል? በሳሎን ለምሳሌ ቤት ስንገባ ሳሎን ነው የምናገኘው። እዚያ ሳሎን ላይ እንግዲህ ምን አለ የሚለውን ደግሞ እናያለን። ቴሌቪዥን ምን ይባላል? ቴሌቪዥን ይባላል። ሶፋ፣ ከነባ ወይም ከነብ፣ ምንጣፍ፣ ዞልያ ወይም ስጃዳ ይላሉ ማለት ነው። ይሄ ዞልያ በሳውዲ በኩዌት ደግሞ ዞልያ ፈርሻ ነው የሚሉት። ፈርሻ ለምሳሌ ምንጣፍ ጠቢ ለማለት በኩዌት ቀስሊ ፈርሻ፣ እዚህ ደግሞ ቀስሊ ዞልያ ወይም ቀስሊ ስጃዳ ይላሉ ማለት ነው። እሺ እህቶቼ፣ ጠረጴዛ፣ ጣውላ፣ ወንበር፣ ኩርሲ ይባላል ማለት ነው። መብራት ምን ይባላል? ላምባ። በኩዌት ላምባ ነው የሚባለው ወይም ላይት ይላሉ። እዚህ ሳውዲ ደግሞ ላምባም ኑርም ይላሉ። ለምሳሌ ላምባውን አጥፊ ሲሉ ጠፊ ኖር። ላምባውን አብሬ ለማለት ደግሞ ሸቅሌ ላምባ ወይም እፍትሄ ላምባ ይላሉ ማለት ነው። በር፣ ባብ፣ መስኮት፣ ሽባክ። መስኮት እንግዲህ በሳውዲ ምን ይባላል? ሹባክ ይባላል። በኩዌት ግን ድርሻ ነው የሚባለው። ድርሻ ወይም ሸባክ ከሁለት አንዱ የያዙ ማለት ነው። ወለል ምን ይባላል? አርድያ ወይም አርዝም አርድያም ይላሉ ማለት ነው። ግድግዳ፣ ጅዳር። በኩዌት ግን ግድግዳ ምን ይባላል? ጦፋ ነው የሚሉት። በሳውዲ ጅዳር ይላሉ ማለት ነው። ግድግዳ። የውስጠኛው ጣራ ምን ይባላል? ሰግፍ። የውጨኛው ደግሞ ከላይ ያለው ጣራ ምን ይባላል? ሶጣህ ወይም ሰጣህ ይባላል ማለት ነው። ለምሳሌ ቀስሊ ሶጣህ ብትባሉ ያኔ ከላይ ያለውን ጣራ እጠቢ እንደማለት ነው ማለት ነው። መተላለፊያ ኮሪደር ምን ይባላል? መመር። ግቢ ምን ይባላል? ግቢ ሆሽ ይባላል። ለምሳሌ ቀስሊ ሆሽ ከተባላችሁ ግቢ ጠቢ ነው። ከነሲ ከተባላችሁ ከነሲ ሆሽ ደግሞ ግቢ ጥረጊ ነው ማለት ነው። የግቢ በር ከውጭ አለው በሩ ምን ይባላል? በር ባብ ብያችኋለሁ፣ ግን ደግሞ ከውጭ አለው የግቢው በር ምን ይባላል? ባብ ሻርዕ ይባላል ማለት ነው። ለምሳሌ እፍቴ ባብ ሻርዕ ትባሉ የግቢውን በር ክፈቺ። ሰው መቶ ለምሳሌ የደወል እንትን ተጠርታችሁ ሊሆን ይችላል። ስለዚህ ወይም ደግሞ ሴትዮች ስልክ ደውላም ሊሆን ይችላል። እፍቴ ባብ ሻርዕ ብትባሉ የግቢውን በር ክፈቺ እንደማለት ነው። ወይም ሰክር ባብ ሻርዕ ብትባሉ የግቢውን በር ዝጊ እንደማለት ነው። ደረጃ ምን ይባላል? እዚህ ጋር ደረጅ ይባላል። በረንዳ ምን ይባላል? በለኮና። ለምሳሌ ከነሲ በለኮና ቀስሊ በለኮና ብትባሉ በረንዳ ነው ማለት ነው። ብዙ ጊዜ ያለ አይደል በረንዳ ይቀመጣሉ። በክፍል 2 ደግሞ መኝታ ክፍል ምን ይባላል? ጉርንፈት ነው። እዚህ ጋር ጠቅለል አድርጌ ከባኞ ቤት እቃዎች ጋር ይዤላችሁ መጥቻለሁኝ። ወይም ከሽንት ቤት የምንጠቀማቸው እቃዎችን ማለት ነው። ሽንት ቤት ደግሞ ምን ይባላል? ሀማም ይባላል ማለት ነው። ስለዚህ በመጀመሪያ ወይ የመኝታ ክፍላችንን መኝታ ክፍል ውስጥ የምናገኘውን ቁሳቁስ እነግራችኋለሁ። ውዶች አላችሁ? ግን አላችሁ? ካላችሁ አለን በሉ እሺ። አልጋ ምን ይባላል? ሰሪር። ፍራሽ መረተባህ ወይም ፍራሽ የሚላሉ፣ አንዳንዴ መርተባህ ይላሉ ማለት ነው።
ወይም ፍራሽ። ብርድ ልብስ በጠንየ ወይም ለሀፍ ወይም በጠንየ። ብዙ ጊዜ ግን በኩዌት በጠንየ ነው። በጠንየን በኩዌት ነው የሚጠቀሙት። እዚህ ጋር ለሀፍ ነው የሚሉት። እኔ ራሱ ገና እንደመጣሁ አዲስ ሆኖብኝ ነበር ማለት ነው። ስለዚህ ብርድ ልብስ በጠንየ ወይም ለሀፍ ይባላል እላችኋለሁ እህት ወንድሞቼ። ቁም ሳጥን ምን ይባላል? ዱላብ። በሳውዲ ዱላብ ይባላል። በኩዌት ከበት ይባላል እላችኋለሁ እህቶቼ። ትራስ መካዳ ወይም መካዳ ይባላል። መስታወት መራያ። ለምሳሌ መስሂ መራያ ብትባሉ መስታወቱን ወልዊ እንደማለት ነው እላችኋለሁኝ። ስለዚህ መስታወት ምን አልኩኝ? መራያ። መሳቢያ ምን ይባላል? እሱ አንዳንድ ነገሮች የሚቀመጡበት አለ እኮ በየክላሱ ወይም በብዙ ነገር ቦታ ይገኛል። ስለዚህ መሳቢያ ድርጅ። ለምሳሌ የሆነ እቃ ተጠይቃችሁ ሊሆን ይችላል። ፊ ብልደረጅ ብትባሉ ወይም አፍቴ ደረጅ ሾፊ ብልደረጅ ብትባሉ መሳቢያው ውስጥ አለ እየተባላችሁ ነው ማለት ነው። ስለዚህ እነዚህ እንትኖችን ካወቃችሁ ስትታዘዙ ወይም ጥያቄ ስትጠየቁ አይደናገራችሁም። የአየር ማቀዝቀዣ ምን ይባላል? ሙከየፍ ይባላል። ኢንትሬትፍ እሷ ደግሞ ትባላለች መርሃ ወይም ሸፋጥ። ኢንትሬትርፍ ይባላል። መርሃ ወይም ሸፋጥ። በሳውዲ ብዙ ጊዜ መርሃ ይሉታል። ይሄ አለ አይደል? ምግብ ስንሰራ ለምሳሌ ምግብ ስንሰራ እፍትሄ ሸፋጥ፣ እፍትሄ መርሃ ይባላል። ሽታ ምናምን የሚወስደው ማለት ነው። በኩዌት ምን ይባላል? ሸፋጥ ይባላል። በሳውዲ መርሃ ይባላል። እሺ ወዶቼ፣ የልብስ ማጠቢያ ማሽን ምን ይባላል? ቀሳላት መላበስ። ማድረቂያው ምን ይባላል? ቀሳላት መንሽፋ ወይም ንሻፋ ይባላል። ለምሳሌ ፈጢ መላበስ ብስርዓ መንሻፋ ብትባሉ ቶሎ ማድረቂያ ውስጥ አድርገው እየተባላችሁ ነው። እሺ ሰምታችኋል። እንዲሁም ፎጣ ምን ይባላል? መንሽፋ ወይም ፎጣ የሚሉታል። መንሽፋ ይባላል ማለት ነው። ሳሙና ምን ይባላል? ሳሙና ሳቦን መላበስ፣ ሳቦን ጅስም። የገላ ሳሙና አለ። የገላ ሳሙና ምን ይባላል? ሳቦን ጅስም። ገላ ያኔ ምን ይባላል? ጅስም። ልብስ ደግሞ የልብስ ሳቦን ከተባለ ሳቦን መላበስ። ለምሳሌ የገላ ሳሙና የለኝም ለማለት ብንፈልግ አንዴ ጅስም ሳቦን ማለት እንችላለን። ወይም ሀላስ ሳቦን ጅስም፣ ሀላስ መላበስ ቀሲል ሳቦን እንላለን ማለት ነው። ሹዶቼ ሻምፑ ያኔ ተመሳሳይ ነው። ፑና ቡ ብቻ ናት የምትለየት ሹዶቼ። ስለዚህ ለምሳሌ እዚህ ጋር ሻምፑ ለፀጉራችን አለ። አባያ የሚያጥቡበት አባያ ምንድን ነው በሀገራችን የሚባለው? ይህ የሚለብሱት አለ አይደለ? እሱ ማለት ነው። ምድሪ ማርያም እንጠፋኝ እና የእሱ ሻምፑ ለብቻ አለ፣ ለፀጉር አለ። ስለዚህ እሱን ይሄ ጥቁር የሚለብሱትን እሱን ምን ይባላል? ሻምፑ አባያ ይባላል ማለት ነው። ቧንቧ ምን ይባላል? ሐነፍያ ይባላል ወይም ሰምቦር። ሐነፍያ ወይም ሰምቦር። ሶስተኛ ደረጃ ይዤላችሁ የምታዩት ኩሽና ስንገባ እንግዲህ ኩሽና ምን ይባላል? መጥባህ ይባላል። ኩሽና ስንገባ ምን እናገኛለን? መጀመሪያ ፍሪጅ አለ። ፍሪጅ ምን ይባላል? ተላጃ ወይም ሰላጃ ይባላል ማለት ነው። የጋዙ ምድጃ ምን ይባላል? ፍሬን ይባላል። እህቶች አሁን እዚህ ጋር እነዚህ ነገሮችን ካወቃችሁ እና መጀመሪያ ቃላቶችን ካወቃችሁ ለምሳሌ እፍትሄ፣ ሰክሬ እንዲሁም ደግሞ እነዚህን ካወቃችሁ ይሄ እለት በቃ በኑሮ ዙሪያችን እዚህ ጋር አረብ ሀገራት ላይ ስለምንጠቀማቸው እነዚህን በጥንቃቄ ብትይዙ አሪፍ ነው። ለምሳሌ የጋዝ ምድጃ ፍርን ብያችኋለሁ አይደለ? ምግብ የምንሰራበት እሱ ለምሳሌ ሸቅሌ ፍርን ብትባሉ ሸቅሌ ጋዙን ለኩሽ እንደማለት ነው። ጠፌ ደግሞ ያኔ ምድጃውን ማለት ነው። ለምሳሌ ሰክሬ ፍርን ብትባሉ አጥፊው ያኔ የጋዝ ምድጃውን አጥፊ እያለቻችሁ ነው ማለት ነው። እዚህ ጋር ሰክሬ ያኔ ወይም ሸቅሌ የሚባለውን ካወቃችሁ ወይም ፍርን የሚባለውን ካወቃችሁ፣ ለምሳሌ የፍሩኑን ሸቅል ለማለት በፈልጉ ፍሩኑን
ለለኩሰው ወይ ለማለት በፈልጉ እናንተ እነዚህ ነገር ካወቃችሁ ለመጠየቅም ሆነ የተጠየቃችሁትን ለማወቅ ለመመለስ አይጠፋችሁም ማለት ነው። ማይክሮዌቭ ምን ይባላል? ማይክሮዌቭ ነው፣ ከኛ ጋር ተመሳሳይ ነው ማለት ነው። የእቃ ማጠቢያ ማሽን አለ፣ እሱ ምን ይባላል? ቀሳላት ሙዓይን ወይም ቀሳላት ስሁን፣ ቀሳላት ሙዓይን ወይም ቀሳላት ስሁን ይባላል። ብርጭቆ ኩብ ይባላል። እዚህ ጋር እንግዲህ ብርጭቆ ኩብ በሳውዲ ኩብ ነው የሚሉት፣ በኩዌት ግን ግላስ ነው የሚሉት። ግላስ ለምሳሌ ብርጭቆ አንጪ ሲሉ ጂቢሊ ግላስ ነው የሚሉት። እዚህ ጋር ደግሞ ጂቢ ኩብ ይላሉ ማለት ነው። ለትንሿ የሻይ ብርጭቆ ምን ይባላል? ቢያላ። እንግዳ ሲመጣ ለምሳሌ እንግዳ ሲመጣ የምናቀርበው አሉ አይደል? ትናንሾች ለእንግዳ የሚቀርቡት እነሱ ምን ይባላሉ? ቢያላ ይባላሉ። የቡናው እንትን ደግሞ ሰኒ ምን ይባላል? ፊንጃል። ለምሳሌ ጂቢ ፊንጃል፣ ቀስሊ ፊንጃል ትባሉ ሰኒ ጠቢ፣ ሰኒ አምጪ እየተባላችሁ ነው ማለት ነው። እንዲሁም ደግሞ የሻይ ኩባያ ምን ይባላል? ካሳ ሄዱታል ማለት ነው። ትልቁ ማለት ነው። እሺ ውዶቼ፣ ትንሹን በያላ ብያችኋለሁ። ይሄ ትልቁ አለ አይደል? ለምሳሌ ከቁርስ ጋር ምናምን ሲሰራ የሚጠቀሙበት ማለት ነው። እሱ ምን ይባላል? ካሳ። ማንኪያ ምን ይባላል? መላጋ በሳውዲ መላጋ፣ በኩዌት ገፍሼ እንላለን። ሾካ ነው። ትሪ ሰኒያ እንላለን ማለት ነው። ጂቢ ሰኒያ በትባሉ ትሪ አምጪ እየተባላችሁ ነው። መጥበሻ ምን ይባላል? መግልያ ይባላል ማለት ነው። በኩዌት ደግሞ መግላ ነው የሚባለው። የውሃ ማሞቂያ ምን ይባላል? ገላያ ይባላል። እዚህ ጋር ደግሞ የሽንኩርት አለ፣ የጁስ እንዲሁም የስጋ መፍጫ ምን ይባላል? ሀላጣ ይባላል ማለት ነው። ቢላ ምን ይባላል? ሰኪን። ብረት ድስት ጊደር ይባላል። እናንተ ጊደር ስትባሉ ደግሞ ማለት ነው ጓሮ ፍለጋ እንዳትሄዱ። አዲስ የመጣችሁ ቶቼ የሆነች ልጅ ሄዳለች አሉ ወደ ጓሮ። ጊደር አምጪ ስትባል ጊደር ፍለጋ ወጣለች አሉ። ስለዚህ እንደሷ እንዳትሆኑ እሺ። ጂቢ ጊደር ከተባላችሁ ብረት ድስት አንጡ እየተባላችሁ ነው። እሺ ስቀልድባችሁ ሰምታችኋል። እና እዚህ ጋር ደግሞ መጥረጊያ አድያ አለ፣ ያኔ መክኒሳ አድያ። ይሄ ዝም ብለን የምንጠርግበት ማለት ነው። እሱ መክኒሳ ይባላል። መጥረጊያው ግን የኤሌክትሪኩ መጥረጊያ ከሆነ ምን ይባላል? መክኒሳ እከህረብያ ይባላል እህቶቼ። እዚህ ጋር እንግዲህ የቤት ቁሳቁሶችን በዚህ መልኩ ነግሬያችኋለሁ ውዶቼ። ጥሩ እውቀት እንዳገኛችሁ ተስፋ አለኝ። ወደ ሁለተኛው ጥያቄያችን ስንሄድ ይሄ በኮመንት ላይ የጠየቃችሁኝ ነው፣ ለእናንተ መልስ ነው። ለምሳሌ ባለፈው አምጥተሻል፣ ባለፈው ሰርቻለሁ፣ አመት፣ ወራት እንዲሁም ብዙ ነው ብሎኝ ነው ያኔ ለአንድ ሰው ለብዙ ሰው እንዲሁም ደግሞ ለወንድና ለሴት ሲሆን እንዲሁም ደግሞ እንደ ቤተሰቦቻችሁ ጨዋ ሆኖ አትስደቡኝ የሚልም አለ። ሁልጊዜ ለምን ትሰድቡኛላችሁ? እንዲሁም ለአጥብ ነው ቆሻሻ ለጥል ነው ምናምን የሚል አለ። ይሄን ጠቅልል አድርጌ እንዲሁም ደግሞ የደሞዜን በየወሩ ስጡኝ ምናምን የሚል አለ። ብዙ ጥያቄ አለ። እሱን አሁን ትከታተሉኛላችሁ እሺ። በመጀመሪያ ባለፈው አምጥተሻል ማለት ጅብቲ ገብል፣ ለወንድ ሲሆን ደግሞ ባለፈው አምጥተሃል ጅብት ገብል፣ ለሴት ሲሆን ጅብቲ፣ ለወንድ ጅብት እንላለን ማለት ነው። ገብል ማለት ያኔ ያለፈ ነገር በባለፈው እንደማለት ነው። እሺ ውዶቼ፣ ባለፈው ሰርቻለሁ፣ ሰወይቱ ገብል፣ ሰወይት ገብል፣ ባለፈው ሰርቻለሁ። የሆነ ነገር ለምሳሌ አልሰራችሁም፣ እናንተ ሰርታችሁት እኮ ሊሆን ይችላል። አልሰራችሁም ከተባላችሁ ባለፈው ሰርቻለሁ ሰወይቱ ገብል ብለሽ ተመልሻለሽ። ቴዋ የጠየቃችሁኝ ማለት ነው። በመሰረቱ ግን እንደዚህ ጥያቄ እየጠየቃችሁኝ እኔም ደግሞ የእናንተን ጥያቄ መሰረት አድርጌ ቪዲዮ ሰራ። በጣም ነው ደስ የሚለኝ ወዶቼ። ስለምታበረታቱኝ ደግሞ በጣም ነው የምወዳችሁ። አሁንም ደግሞ አበረታቱኝ። አብራችሁኝ ካላችሁ እስካሁን እስኪ በኮመንት ለያችሁ እስኪ አለን በሉ እሺ ወዶቼ። እሷ ብላኝ ነው ለማለት ህየ ገለትኒ ለሴት ማለት ነው። ህያ ጋለትኒ እሱ ብሎኝ ነው ለወንድ ሲሆን ህው ጋለትኒ ህዋ ጋሊ እነሱ ብለውኝ ነው። እነሱ ለብዙ ሰው ሲሆን ደግሞ ሁማ ጋሊ
ለምሳሌ ማን ብሎሽ ነው ብላ ልትባሉ ትችላላችሁ። ለምን ሰራሽ ማን ብሎሽ ማን አዞሽ ብትባሉ እነሱ ብለውኝ ነው ሁማ ጋሊ ሁማ ጋሊ ትላላችሁ ማለት ነው። እዚህ ጋር የእህታችን ጥያቄ ምን ይላል? እንደ ቤተሰቦቻችሁ ጨዋ ሆኑ ወይም አትስደቡኝ፣ ሁልጊዜ ለምን ትሰድቡኛላችሁ ይላል። ይሄንን እንደ ቤተሰቦቻችሁ ጨዋ ሆኑ ለማለት ብትፈልጉ ሀልኩም ሙአድቤን ምስል አሃንኩም ወይም ምስል አህልኩም። በባለፈው ስለ ቤተሰብ አስተምሬያለሁ። በባለፈው ቪዲዮ ወደ ኋላ ለሱንም እዩት እሺ። ስለ ቤተሰብ ጠቅላላ አድርጌ ቪዲዮ ሰርቻለሁ። ስለዚህ እንደ ቤተሰቦቻችሁ ጨዋ ሆኑ ለማለት ብትፈልጉ ሀልኩም ሙአድቤን ማለት ጨዋ ሆኑ እንደማለት ነው። ምስል ማለት እንደነሱ ያኔ ምስል ያኔ ምስል ለምሳሌ ምስል ካል እንደኔ ምስል እንደነሱ ማለት ነው እሺ። ስለዚህ ሀልኩም ሙአድቤን ምስል አህለኩም ትላላችሁ ማለት ነው። አትስደቡኝ፣ ላትስቡኒ ሁልጊዜ ለምን ትሰድቡኛላችሁ? ሌሽ ትስቡኒ ዳይም ወይም ሌሽ ትስቡኒ ክልሽወይ ያኔ አሁንም ለምን ትሰድቡኛላችሁ? አሁንም እንደ ማለት ነው። እዚህ ጋር ትዕግስት አድርጎ የኔ ወዶች ቢሰድቧችሁም ሀላስ ያኔ በዚህ ሰምታችሁ በዚህ አፍሱት እንዳልሰማ ማለት ነው። ለምን ለኛም ቀን እስኪያልፍልን ድረስ ትዕግስት አድርጉ የኔ ወዶች፣ አትናደዱላችሁ እሺ። በፍጹም ራሳችሁን ጠብቁ። እዚህ ጋር ጥያቄ ደግሞ ምን ብላለች? ላጥብ ነው ቆሻሻ ልጥል ነው ደሞዜን በየወሩ ስጪኝ የሚል ነው የእህታችን ጥያቄ። ላጥብ ነው በገሲል ወይም ለምሳሌ ላጥብ ነው በገሲል ወይም ብሩገሲል እንላለን ማለት ነው። ቆሻሻ ልጥል ነው በርሜ ዙባላ ወይም በግጥ ዙባላ እዚህ ሳውዲ በርሜ ይሉታል። በርሜ ዙባላ ያኔ እርሜ ማለት ግጤን ያኔ ጣይ ማለት ነው። በኮይት ግን ግጤ ለምሳሌ በቃ ግጥ ዙባላ የቢግጥ ዙባላ ነው ማለት በኮይት። እዚህ በርሜ ዙባላ እንላለን ማለት ነው እዚህ በሳውዲ ወይም በጠለ ዙባላ በርሜ ዙባላ በግጥ ዙባላ። እሺ ወዶቼ በዚህ መልኩ ለምሳሌ ልትወጪ ነው ልትሄጂ ነው እንግዲህ ተብላ ተጠይቃ ሊሆን ይችላል። እህታችን ይሄን ጥያቄ ጠይቀችው። በዚህ መልኩ ጥያቄሽን ትመልሻለሽ ውዴዋ። ደሞዜን በየወሩ ስጡኝ ወይም ስጪኝ ለማለት ለምሳሌ ደሞዜን ለብዙ ሰው ሲሆን ስጡኝ፣ ደሞዜን በየወሩ ስጡኝ ለማለት አጡኒ ራትቤ ኩል ሸሃር፣ አጡኒ ራትቤ ኩል ሸሃር። ለሴት ሲሆን ደግሞ ደሞዜን በየወሩ ስጪ ለማለት አጪኒ ራትቤ ኩል ሸሃር፣ አጪኒ ራትቤ ክል ሸሃር እንላለን ማለት ነው። እዚህ ጋር ደግሞ እህታችን ምን ብላለች? አመትና ወራት በአረበኛ ነገርኝ ይላል። አመት ማለት ሰነ ነው፣ ሰነ ይባላል። ወር ሽሁር ይባላል። እዚህ ጋር ደግሞ ላሰጣ ነው ብላለች እህታችን። ላሰጣ ነው ለማለት ለምሳሌ ልብስ ልታሰጭ ከሆነ በነሽር መላብስ ላሰጣ ነው በነሽር። ግን ልብስ ላሰጣ ነው ካልሽ ደግሞ በነሽር መላበስ እንላለን። በአመት ዙሪያ ለምሳሌ በዚህ አመት ለማለት ሀደ ሰና እንላለን። ሀደ ሰና ባለፈው አመት ደግሞ ሰና ሊራህት ያኔ ያለፈው አመት ማለት ነው። እሺ ሰና ሊራህት እንላለን። በዚህ ወር ለማለት ብንፈልግ ሀደ ሸሃር እንላለን ማለት ነው። ለምሳሌ ከ3 ወር በኋላ ብንል ከ3 ወር በኋላ የሆነ ነገር እያወራን ከ3 ወር በኋላ ብንል بعد 3 أشهر بعد 3 أشهر እንላለን። ውድ ቤተሰቦቼ በዛሬ ቪዲዮ እንግዲህ በዚህ መልኩ ነበር ይዤላችሁ የመጣሁት። ጥሩ ትምህርት እንዳገኛችሁ ተስፋ አለኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ፣ እንዲሁም አዲስ ለመጡት ለወንድሞቻችን እንድደርስ ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አበረታቱኝ። ስለምታበረታቱኝ በጣም አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ውድ የሀገሬ ልጆች ከእግዚአብሔር ጋር ራሳችሁን ጠብቁ። በጣም ነው የምወዳችሁ። ሰላማችሁ ይብዛልኝ። ላትንሱ ላይክ ኦኬ። ማሰላማ بحبكم كثير.